በመድፋፋሙ ዛፍ ልክ አነጣጥራችሁ ወደ ህዝቡ ደረት ተኩሱ ባካችሁ። እኔን ገንዘብ የፈጠርክ ሰውዬ ማለት ነው። እንዴው ዘር ማንዘር የተረገመኝ እንዴው እዛ ጋናም ከሆንክ ገነትም ከሆንክ እንዴው ፈጣሪ እድሜ ልኬን ያቃጥል አንተ። የኢትዮጵያ ህዝብና ህዝቡ ያለበት ሁኔታ ስለ እግዚአብሔር ይስጥልኝ የኔ አባት እርቦኝ ነው ተለመነኝ አትልመጭመጭ በእናትህ እኔ ምርቦኛል ከስራ ተባረረ እየመጣሁ ነው እግዚአብሔር ይስጥልኝ አልኩ አረ ተቸግሬን ማስቸግሬን ሰውዬ ምን ፈልገህ ነው ስለ እግዚአብሔር እርቦኝ በቃ ሂድልኝ ወዴት ልሂድ ና ቆይ መች ለምኜ ጨረስኩ ለምን አልጨረስክም ና ግባሽ ና ግባ ለምን ያልጨረስክ ባላ ሰውዬ እግዚአብሔር ይስጥልኝ ማለት አማርኛ መሰለኝ አይደል እንዴ አይ እርቦኝ እኮ ነው ለምን ዱላ ታነሳብኝ እና እኔ አንገቴን ታስደፋኛለህ ማን ልኮ ነው እኔ ማንንም 5 ብር መስጠት አይችልም ብለው ነው እዚህ እኔ ጋር ይመጣ ምንም ብር የለኝም ማለት አሰባብ ተቸግሬ ነው ማስቸግሬኝ እባት እኔም ቸግሮኛል እንዴ ታዲያ ለምን ዱላ እኔ ለእናንተ ውጭ ወጥቼ ማለት አለብኝ ቸግሮኛል ማለት አለብኝ እንዴ አረ የለኝም ማለት አማርኛ እዛ ጋር ስንት ህፃናት እጄን እየጠበቀ ነው እሺ ይቅርታ ባራሃላው ኩላሊት ላውጣ አረ ምንንም አታውጣው ወደ ውጭ ብቻ ልውጣ ነኝ እንዴ ምንድነው አስገቡኝ አስወጡኝ የት ነው የምትወጣው ወደ ውጭ በቃ ችግር የለም የለኝም ማለት አማርኛ ነው ለሌላው ጊዜ እሺ ችግር የለም ምን ያልመጨምጫል ታዲያ እበት እዚህ ድርሽ እንዳትልከውን በኋላ ድርሽ አይደለም ልድስ ሲያስጠላኝ አረ እርቦኝ ነው ገደል ግባ እናት ፓስተር ገብረመድህንና ስብከቶቹ አዳም ከዮሐን ከክርስቶስ ቀድሞ ጎነት የገባ ማመሰልሽ ዱርዬ ዋይ ኑሮ ከውዶኛል በእናትህ እስኪ ጸልይ ቆለን አርገሽ ቆሎ ወይስቲ ቆለን አርገሽ ስታስቢ ነው የኛ ጌታ የሚሰማሽ ማቀበድ አይፈልጉም የኛ ጌታ ሀብሎ ለመጀመሪያ ጊዜ ለዚህ ምድር አዳምና ሔዋን ላጠፉት ጥፋት ክርስቶስ ሞታላቸው ለክርስቶስ ራሱ ተሰቀለላቸው ምን አላቸው ምንም አይሰሙ ለሞተረሻ ጊዜ ከአዳም ከዮሐን ከክርስቶስ ቀድሞ ጎነት የገባ ማመሰልሽ ዱርዬ ነው ዱርዬ ምን አለ እውነት ለአለው ጌታ በመንግስቱ በመጣ ጊዜ አስበይ ሲለው ከኔ ከአዳም ቀድሞ ጎነት ተገባለ ዱርዬው ገነገ ተዋናይ ያሬድ ምን እያለ ነው ያኔ ወንድሜ የት ሰፈር ነው ባክ ያለሁት ላምበረት ነው ላምበረት ላሙ ሳይኖር በረት ይኖራል ብለህ ነው ሰው በረት በለው እንጂ ወንድሜ መናኸሪያ አይደለም እንዴ ያለው አመሰግናለሁ ለማንኛውም መጥቻለሁ ተቀበሉኝ ስሜ ሄምሎክ ይባላል በርግጥ መጥቶ ከማውራት ከቤት መተቸት ይቀላል ቢሆንም ስሙኝ ግድ የለም ጥይት በዘነበበት ሀገር በየቤቱ ዳቦ የለም ወንድሜ የት ሰፈር ነው ባክ ያለሁት 4 ኪሎ ደረስኩ እሺ አይ ደረስኩ አንድ ሰው ነኝ እኔ ሚዛን ስለሌለኝ የሚሆን ለልኬት ባይሳካም እንኳን መሞከር በራሱ ይመስለኛል ስኬት ስለዚህ ይዤ መጥቻለሁ የተቦካ ዱቄት ጨምሩበትና ዱቄት ፈልጋችሁ ብዙ ዳቦ የሚበላ ጋግራችሁ በመድፋፋሙ ዛፍ ልክ አነጣጥራችሁ ወደ ህዝቡ ደረት ተኩሱ ባካችሁ አሜን ያድርግልን ብለናል የዳቦ ጥይትማ ለህዝባችን ቢተኮስ ምንኛ በታደለ እኔ ሰው መፍራቱን ትቶ ይላችሁ ይሆናል እንዲደግናችሁ ይሄው ተቦካ ዱቄት አቤት የማዘጋጃ ታክሲ የት ነው ባክህ ማገኘው ማዘጋጃ በዚህ በኩል ነው እሺ ሚስት እኔ የምልህ ስትጠጣ አጣጥቃ ጠጣ እሺ ምን እንዳትለኝ ነገረኛ ሚስት ከባሏ ፊት ስልክ ስታወራ ነገርሽ ነበርኩ ቆንጆ ወንዶች ይማግጣሉ ረጅም ወንዶች ይማግጣሉ ሀብታም ወንዶች ይማግጣሉ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነገርሽ ነበር እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር ይሁንኩት አራስ ቀያሚ ወንዳታችም እንዴ ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ ንጽህናውን የማይጠብቅ ኦኬ የሚሸት እሱማ ቻምፕ ብቻ ነበር እኔ ያስኩት ቅማላም ነው ቼክ ላድርግልሽ
እስኪ ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለአማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር። ጸብ ያለሽ በዳቦ ይሏል። ይሄ ነው። አረ የገላጋያለ አባቴ ስማኝማ፣ አንድ ጥያቄ ልጠይቅ ነበር። እሺ እናቴ ጠይቂ፣ ምን ችግር አለው? የምትወዳቸው ነገሮች እንዳለ ተጠራቅመው ይጥፉ ከምትባልና እኔ ከምጠፋብህ የቱን ትመርጣለህ? እንዴ ምን ጥያቄ ያለው? አረ አንቺን ያቆይልኝ እንጂ የምወዳቸው ነገሮች ጥንቅር ብለው ይቁም። አንቺ ካለሽኝ ይበቃኛል። አሃ እኔ ከሚወደዱ ነገሮች አንዷ መሆን አይገባኝም? አትወደኝም ማለት ነው? አረ እናት አይደለም። እሺ ተው፣ ሌላ ጥያቄ። የሆነ ለሴቶች ብቻ የተዘጋጀ ፓርቲ ውስጥ ድንገት ብትገባና እዛ ውስጥ እኔ ብኖር ከዛ ውስጥ ምረጥ ብትባል ማንን ትመርጣለህ? ይሄ እኮ ምንም ለጥያቄ አይቀርብም። ሚስቴን ነዋ። ያላንቺ ማንን እመርጣለሁ? ጭራሽ ለሴቶች ብቻ የተዘጋጀ ፓርቲ ውስጥ ምን ልታደርግ ትገባለህ? ምን ፍለጋ? እናቴ ምን ሆነሻል? በሰላም ነው? ስለጠየቅሽኝ እኮ ነው የመለስኩልሽ። ደግሞ ደስ የሚል መልስ ነው አይደለ? እሺ ተው የኔ አባት፣ ሌላ ጥያቄ። የሆነች ቆንጅዬ ልጅ ቴሌግራም ላይ ያላንተ መኖር አልችልም፣ በጣም አድናቂ ነኝ፣ እባክህ ተረዳኝ ብላ ብትል ምንድነው መልስ? ወይ እናቴ ዛሬ በጣም ቀላል ጥያቄ ነው የምጠይቅኝ። የምወዳት ሚስት አለችኝ አጨቅጭቂ ነው አምላት። ቴክስቱን ማን ክፈታለ ሲጀመር? ወይስ ፎቶዎቿን እያየ ልትደመም? እኔ አላምር አልኩ? መልስልኛ። ይኸው ማርያምን እግዚአብሔርን ነው ዛሬ ምንም የመጣላት ሙድ የለኝም። በማርያም ተይኝ በቃ። የዘንድሮ ጋባዥ ስልቱ ሁሉ ተነቅቶበታል። ቆንጆ ምሳ፣ አሪፍ ምሳ። እንዴዳ ሳው መስፍኔ ወንድም ጥላ እንዴት ነህልኝ? እሺ አማን ነው መጣው። እንዴት እንደዛ ታደርጋለህ? አይሆንም እኮ። ምን እየሆናችሁ ነው? ሂሳብ እየከፈልሽ ባልሆነ? ኧረ በስመ አብ ምን እያለሁ ነው የምትከፊው? እኔ እያለሁ ነው ትከፊያለሽ? ኧረ በጣም ያናደርሽ። ተቀይሜሻለሁ በጣም። እንዴት እንደዚህ አንተ እንደዚህ ከምትሆን ይሄ 1200 ነው። ይሄ አንቺ አዩና እሱ ትራንስፈር አይሻልም ከምትጣ እንደዛ። እዛ ጋር ጠብቂኝ፣ መጣሁ ልክፈለውና ትራንስፈር ይሽ ጠብቂኝ። እሺ 1000። ኧረ ምን አይነት ሰው ነህ? ማን ጠራህ? እስካባች አንተም ቢያለሁ አንተም ጠራህ ነው ሆይ ምን አገባህ? አንተም በማስተናገድ አንተ አዋረድክ። ያዘው ይሄን ስልክ ነገ አመጣልሃለሁ፣ ብሩ ትመልሰዋለህ። የወንድ ልጅ ፈተናው እኮ ብዙ ነው። እስኪ እንከታተለው። ዛሬ ራት ምን እንብላ? በጣም ርቦኛል። አንተ የፈለከው ምንም ይሁን ምንም እኔ እበላለሁ። እሺ ማታ ስለሆነ ቀለል ያለ ነገር እንብላ። ጁስና ቺፕስ እንብላ። ቺፕስ? ትናንትና እኮ ነው ዘይት የበዛበት ምግብ ይበላል። የኮሌስትሮል መጠናችንን መጠበቅ አለብን። ሌላ ነገር አስብ። እሺ ታዲያ ፒዛ ይሁን? የአትክልት ከሆነ እንደውም ጤናማ። ኧረ ፒዛ ደግሞ ሊጥ ነው። ሊጥ ደግሞ በዚህ ሰዓት መብላት ለሆዳችን ጥሩ አይደለም። እሺ ፍቅር፣ ታዲያ ባህላዊ ምግብ እንብላ። ሽሮ በቃሪያ ወይም ምስር ምናምን። ዛሬ እኮ ሮብ ወይም አርባ አይደለም። ምን ሽሮ ያስበልናል? ደግሞ ምሳሌ በልተናል። እሺ ሊያ፣ በርገር አልኩ ነው አልሽ። ፒዛ አልኩ ኖት ያለሽ። አሁንም ሽሮ አልኩ ነው አልሽ። አንቺ በቃ ምን በለው ምግብ ምረጭ የፈለግሽው። እኔ እንግዲህ ነገርኩህ አባቴ፣ ምንም ምርጫ የለኝም። አንተ የመረጥከው ነው መብላት የምፈልገው። ከቡናና ከኮካ ከቡናና ከሴት ቡና ያዘች ሴት በስኳር ወይስ በባዶ? ሴቷን ነው። ኦኬ ቡና ቡናውን ያው በባዶ ነው። ወጣቱ አምሯል ስልህ እኔን ገንዘብ የፈጠርክ ሰውዬ ማለት ነው። እንደው ዘር ማንዘር የተረገመኝ እንደው እዛ ጋነትም ከሆንክ እንደው ፈጣሪ እድሜ ልኬን ያቃጥል። አንተ ለሰው ልጅ ለዚህ ነው የሚያልቀው፣ ለዚህ ለወረቀት እንደው የተረገም ሰው ሌላ ነገር አውሮፕላን ሲል ሲፈጥር ይሄን አንዳና ነገር ነው ብለህ ትፈጥራለህ። አንተ እጂ ቆረጥና አንተ መሀይም ዘር ማንዘር የተረገመኝ ምናልባት ካሉ ወይ የሀገራችን ፖለቲከኞች ፕሮፓጋንዳ እዚህ ደረጃ ደርሷል። እስኪ እንከታተለው። ቁጥሮች ተአምር ይመስላሉ።
በንግድ ባንክ ብቻ የተቀማጭ ገንዘብ በ6 ዓመት ውስጥ ከ500 ቢሊዮን ወደ 2 ትሪሊየን ብር አሻቅቧል። ኦ ማይ ጋድ! ይህ በታሪክ አጋጣሚ የተከሰተ ድንገተኛ እድገት ነው ወይስ በመደመር ፍልስፍና የታገዘ የተቀናጀ ስኬት? ቦምባስቲክ ሳይድ አይ ቦምቦክላ ሌትስ ጎ Let's go. ክቡራን የምን አዲስ መሰናዶ ተከታታዮች የዛሬው የምን አዲስ መሰናዶአችን እየተከታተላችሁትን ይመስል ነበርም። እናመሰግናለን።